ለነገሩ እኔ ጥፋተኛ አንተ አይደለህም። እኔ እንድቀርቢ ሞክሬያለሁ፣ ግን ደግሞ ራስ ወዳድ ስለሆንሽ አይገባሽም። አንቺ ያልሽውን መንገድ እኔም እከተላለሁ። መልካም መንገድ ተመኘሁልህ። አንቲቫይረስ በመርጨት ማስወገድ አለብሽ። የፈለገ ሁሉ ግን ሊያገኘው አይችልም። አንቺ ጎበዝ ነሽ። ለአንቺ ምንም ማለት አይጠበቅም። እናትሽን የትተሽ ነው ከቤት የምትወጪው? እንደዛ ለማለት ፈልጌ አይደለም። በቃ እሺ ተረጋጊ። የኔ ልጅ መቼም ቢሆን እኔን ጥለሽ ለመሄድ እንዳታስቢ። በአጋጣሚ ነው አስቤበት ያልኩት ነገር አለ። በአጋጣሚ ብገረመው ግን ደግሞ እኔ አንቺን ለመተዋወቅ እንዲህ መልፋቴ ግራ ገብቶሻል አይደል? አዎ። ለየት ያለ ባህሪ ካለው ሰው ጋር እኮ ኮከብ እንደሚገጥም እርግጠኛ ስለሆንኩ። ስለ ሰው ስታውቅ ግን ስለ ሰው ማውራት አስፈላጊ ነው? የመልስ ምት መሆኑ ነው። ከጠየቁ ጥያቄ ይልቅ የተባልክበት መንገድ ከተከታተልክ እንደዛ ነው። አይ በቃ አላስጨንቅሽ። ቆይ ለምንድን ነው ክፍልሽ የምትቀመጪው? ማለቴ ቤት ውስጥ እንግዳ አለ እና ለምንድን ነው ወጥተሽ ማትጫወቺው? ስላሰብሽልኝ አመሰግናለሁ፣ ግን በቤተሰብ መሀል ጣልቃ መግባት አልፈልግም። ያው አንቺ እዚህ እስካለች ድረስ ቤተሰብ ነሽ። ባሮክ ደግሞ በጣም ደስ የሚል ሰው ነው እና ሁላችንም እሱን መንከባከብ ይኖርብናል። አዎ ቤሌል፣ ወንድሜ እንዲደብረው አልፈልግም። ሁሌም እንዲጫወት ነው የምፈልገው። ነው ወይስ እሱ ወደዚህ ስለመጣ ደብሮሻል? አቶ አምነን ከኔ ጋር ምንም አልገናኘውም። እንደውም ስለመጣ ደስ ብሎኛል። ከጨረሳችሁ ልሂድ? አይ ገና መቼ አወራን? ያው እኔ ግን ጨርሻለሁ። መልካም ቀን። ነገር መሆን የሚችለው ካልሆነ ግን ያ ሊሆን የሚችልበት መንገድ የለም። ቤሌን አንቺ ስንት ብዙ ነገሮች የምትታገሽ ልጅ አለበሽ። ቆይ ለምን እንደዚህ ትሆኛለሽ? ታጋሽ ልብ እኮ እያቆረጠለት ከባድ ነው። እኔ አምነንን የራሴ ለማድረግ እየሞከርኩ ነው፣ ግን ደግሞ አልሆነም። ቤሌን አንቺን ለማናደድ በዙሪያው ላሉ ሰዎች እድል ትሰጫቸዋለሽ ማለት ነው? አዎ እሱም እኮ ከኔ በፊት እድል ሰጥቷቸዋል። ታዲያ የኔ እድል መስጠት ይገርማል። አዎ የመጀመሪያው ጥበብ እኮ ራስን ማወቅ ነው አይደል? አንተ ልጅ እውነት ብልህና አዋቂ ነህ። እንግዲህ እኔ ሜርሲ ይባላለሁ፣ የአምነን አክስት ነኝ። አንተም የሞርዚና ልጅ ብትሆንም አክስቴ ብለህ መጥራት ትችላለህ። አወታለሁ። እውነት እልሃለሁ የሁሉንም ባህሪ ነኝ የቻልኩት። ራሴ ላይ መስራት በጣም ያስደስተኛል። ከሁሉም ደግሞ የተሻለ ነው የማስበው። ብቀሽኛል፣ ሁላችሁም አንድ አይነት ናችሁ፣ ሁላችሁም ከሃዲ ናችሁ ብሎ ነበረ ማለት ነው አምነን እንደዛ እየተቆጣት የነበረው። እሷ ግን እባክህ ላስረዳህ፣ ለምን አትረዳኝም? እኔ እኮ ላንተ ብዬ ነው ይሄንን ነገር የማደርገው ብላ እንግዲህ በተደጋጋሚ ታስረዳው ብትሞክርም የኔ አምነን የምትይው የሚስጥረኛሽ አምነን ካሁን በኋላ የለም ሞቷል። ስለዚህ በቃ ተስፋ መቁረጥ አለብሽ፣ ተስፋ ቆረጭ እያላት ነበረ ማለት ነው። እና እሷም ያንን ነገር በተደጋጋሚ ጊዜ ለማስታመም እንዲሁም ደግሞ ለማስረዳት እንዳያችሁ ተስፋ ሳትቆርጥ በጣም ብዙ ጊዜ በወይዘሮ ዛህራም ድጋፍ እንግዲህ ብዙ ሰዓት ብዙ ጊዜ ታግሰዋለች ማለት ነው። እሱ ግን ሰው መቼም እድሜ ልኩን እናንተን ሲታገስ አይኖርም ማለት ነው። ምክንያቱም የሆነ ጊዜ ሊቆርጥለት ይችላል፣ የሆነ ጊዜ ሊተዋችሁ ይችላል፣ የሆነ ጊዜ ሁሉም ነገር ሊያበቃለት ይችላል። እና አምነንም ያ ነገር ይፈጠራል ብሎ ስላላሰበ ነበረ ማለት ነው እንግዲህ እንደዛ ሲያደርጋት ከማሪያ ጋር የሆነ እሷን የሚያስቀና እሷን የሚያሳዝን ነገር ሲያደርግ የነበረው በተደጋጋሚ ሰው ጊዜ ማሪያ ሚስትህ ናት እያሉ ሲሉት ዝም ብሎ ነበረ። እሱ እንግዲህ ሚስቱ እንደሆነች አክት እያደረገ የነበረው ማለት ነው። በእርግጥ ካሁን ባለፈው ክፍል ላይ ማሪያ እህቴ ሲላት ነበረ እንደማያፈቅራት እንግዲህ ሁላችሁም ታውቃላችሁ። ነገር ግን በቤሊ ፊት ደግሞ ሚስቱ እንደሆነች እያስመሰለ የእሷን ልብ እየሰበረ ነበር ያለው ማለት ነው። ቤሊም በተደጋጋሚ ጊዜ እንደዚህ አይነት ነገር ስታይ እንግዲህ ሁሉም ነገር እንደቆረጠላት ነው ያየነው። በጣም ነው የሚያሳዝነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ሁሉም ነገር ገደብ አለው የምላችሁ ለዚህ ነው። ሁሉም ነገር የሆነ ጊዜ ያበቃል። ሁሉም ነገር በቃ እንደጠበቃችሁት ላይሆን ይችላል ማለት ነው። ቤሊም እንግዲህ አምነን አሁን እየሄድሽበት ያለው መንገድ ጥሩ አይደለም ቢላትም ግን ስለኔ አይመለከትም። ያቺ በፊቷ ያንተ ሚስጥረኛ ቤሊ
በፊት ስላንተ የምትጨነቀው ቤሊ፣ የት ወጣህ የት ገባህ የምትልህ ቤሊ አሁን የለችም። ስለዚህ እንደፈለገ መሆን ትችላለህ። እኔ ደግሞ የትም መሆን የትም አለመሆን መብት አለኝ። ስለዚህ እባክህን እያለች እንግዲህ መልሳለታለች ማለት ነው። እሱም እንግዲህ እሷን ሊጠይቅበት የቻለው ምንድን ነው፣ ወንድሜ ቤቱ ስለመጣ እንግዳ ስለመጣ ለምንድን ነው ክላስሽ የምትሆኚው ብሎ ነበረ እንግዲህ ሊጠይቃት የሞከረው እና ወንድምህ ቢመጣ እኔም በወንድምህ መምጣት በጣም ደስተኛ ነኝ። ስለዚህ ወንድምህንና እኔን ደግሞ የሚያገናኘን ነገር የለም። እሱ ስለመጣ በጣም ደስተኛ ነን፣ ተዋውቀናል። ስለዚህ የኔ መገኘትን ብዙ አስፈላጊ አይደለም። በወንድሜ መምጣት ደስተኛ የሆንሽ አትመስሊም፣ ደብሮሻል እንደ ይላታል። የማይገናኝ ነገር ባታገናኝ ደስ ይለኛል። አሁን እየሄድሽበት ያለው መንገድ የተሳሳተ ነው፣ እባክሽን ተይ ቢላትም እንግዲህ እሷ ለምን ተመችቶኛል ብለዋለች ማለት ነው። እንግዲያውስ ይሄን መንገድ እኔ እሄድበታለሁ ብሏል። ደስ እንዳለ ማድረግ ትችላለህ። ለእኔ ስለተመቸኝ ድረስ ግን የሰዎችን ምቾት እኔ አይመለከተኝም ብለዋለች ማለት ነው። እንግዲህ አምነን በዚህ ንግግሯ በጣም ውስጡ ተሰብሯል ማለት ነው። ከዚህ በኋላ ቤሊን እንዴት አድርጎ ወደ ራሱ ማቅረብ ይችላል? ምክንያቱም በጣም ስለጎዳት፣ እሷም ከዚህ በኋላ ከሱ ጋር ምንም አይነት ህይወት የለኝም፣ ከዚህ ወዲያ አምነን የሚባል ሰው አላውቅም ብላ እንግዲህ በውስጧ ለራሷ አሳምነዋለች ማለት ነው። በሌላ በኩል ደግሞ እንግዲህ የወይዘሮ ሞዚና ልጅ እንዲሁም ደግሞ የአምነን ወንድም እንዳያችሁት በጣም በቀል ይዞ ነው የመጣው ማለት ነው። በጣም የሚያስፈራ ነገር ነው ይዞ የመጣው። ምክንያቱም አምነን ወንድሜ ብሎ ነው የተቀበለው። እሱ ግን የአምነን የሆነውን ነገር በሙሉ ለመቀማትና ከአሁን በፊት እናቱ ስታደርስበት የነበረውን በደል እሱ ላይ ለማድረግ ነው እየመጣ ያለው ማለት ነው። በእርግጥ የአባት ዕዳ ልጅ የሚባል ነገር አለ። ግን ምንም ቢሆን አምነን ስለዚህ ነገር የሚመለከተው ነገር አለ ብዬ አላስብም። ይሄ ልጅ እውነትም እንዳለች ወይዘሮ መርዚና አምነን ምንም የሚያውቀው ነገር የለም ብለዋለች። እሱ ግን በጭራሽ አላደርግም፣ ሌላ እንኳን ቀርቶና የወይዘሮ ሴማንም ቤት እንኳን ወደ ራሴ ማዞሪያ አይቀርም እያለ ነበር እየፎከረ ያለው ማለት ነው። ይሄ ደግሞ በጭራሽ የሚሆን ነገር አይደለም። በጣም ከባድ ነው። እንደዚህ አይነት ውሳኔዎች የብዙ ሰው ህይወት ነው ሊያበላሹ የሚችሉት ማለት ነው። ልጁም እንግዲህ እንዳያችሁት ሁሉንም ጋር ለመግባባት ስለዛ ቤት ያለውን መረጃ ለመያዝ እዛ ቤት ያለውን መረጃ ለማወቅ ማጥሩ ማመጥፎ ምን አይነት ባህሪ እንዳለው ለማድረግ እንግዲህ በጣም ጥረት እያደረገ ነው። መጀመሪያም ወይዘሮ ዛህራን ለመጠየቅ ሞክሮ ነበር። ወይዘሮ ዛህራ እንግዲህ ሁሉንም ነገር እየኖርክ ብታውቀው ይሻልሃል፣ አንድ ጊዜ ሁሉንም ነገር ቢነገርህ ትደናገራለህ። ስለዚህ ሁሉንም ነገር በአንዴ ማወቁ ይከብዳል፣ እየኖርክ ወቅ ስትለው እንግዲህ አይ ስህተት እንዳልሰራ ብዬ ነው ይላታል ማለት ነው። ስህተትህን መፍራት የለብህም፣ ስህተት ነው። ስለዚህ አንድ ጊዜ ከተሳሳትክ ለሁለተኛው ትምህርት ነው የሚሆነው፣ ብትሳሳት ስህተትን አትፍራ ብለዋለች ማለት ነው። እሱም እንግዲህ አምነንን ከዚህ በኋላ ወንድም ነኝ ከጎንህ ነኝ፣ ድርጅቱ ውስጥም አብረን የምንሰራ ይሆናል ብሎ እንግዲህ ሲለው አዎ ትሰራለህ፣ አብረን ነው የምንሰራው፣ ወደፊትም ድርጅት እንግዲህ መቀየሬ ስለማይቀር እዛ ትገባለህ ብሎታል ማለት ነው። እንግዲያው ስለ ሰራተኞቹ እኔ ሰነፍ ሰራተኛ እና በስራው ላይ ቀልድ የሚቀልድ ሰራተኛ እንደማልወድ ትነግራቸዋለህ ብሎ እንግዲህ ለአምነን ሲለው አምነንም አይ ይህንን ነገርማ ከአንተ አንደበት ነው መስማት ያለባቸው፣ እንሄዳለን ብሏል ማለት ነው። እንግዲህ ሁሉም ነገር ከሆነ በኋላ ወይዘሪት ሜርሲ እንግዲህ ከቤት ለመውጣት ተገዳለች። ዛሬም ወደ መዝናኛ ቦታ እንግዲህ ወደዛ ከመውጣቷ በፊት ወይዘሮ ማርያና አምነን አንድ ጋ ሆነው ለምን ክላስሽ ትቀመጫለሽ? ክላስሽ በጣም እያዘወተርሽ ነው። ለምንድን ነው ባሮክ በመምጣቱ ደስተኛ አይደለሽም ወይ በማለት ጠይቀዋታል ማለት ነው። እኔ በጣም ደስተኛ ነኝ፣ በመምጣቱ ደስ ብሎኛል። ነገር ግን እኔ ክላስ የምቀመጠው ራሴ ጋር መሆን ስለፈለግኩ ነው። ሰሞኑን ደግሞ እየወጣሽ ነው ሲሏት እሱም የኔ ጉዳይ ነው፣ የምወጣውም ደግሞ ውጭ ሲሆን ደስተኛ ስለመሆን ስለሚመቸኝ ነው ብላችኋለች ማለት ነው። አይ እኛ አልጨረስንም፣ ብዙ የምናወራሽ ነገር አለ ብለው ሲሏት እኔ ግን ጨርሻለሁ። እኔ የሚመለከተኝን ነገር ካወራሁኝ እናንተ የሚመለከታችሁ ነገር ደግሞ እናንተ ጋር ይቀመጥ በማለት እንግዲህ ጥላቸው ሄዳለች ማለት ነው። በዚህም እንግዲህ የተናደደችው ማርያ ለወይዘሮ ዛህራ እንግዲህ ለቀባሪዋ ርዱት ሄዳ እንግዲህ ለመናገር ሞክራለች ማለት ነው። ወይዘሮ ዛህራም እንግዲህ ምን ሆንሽ ልጄ ምን ሆንሽ ስትላት ተከፍቻለሁ እባክሽ ደብሮኛል። ወይዘሮ ዛህራ ምን ሆንሽ ነው የደበረሽ? ይቺ ቤሊ ናታ ያስደበረችኝ፣ ለምን ክላስሽ ትቀመጫለች ስላት ማንም ሰው ስለ እኔ አያገባውም ብላለች።
እኔ የዚህ ቤት ንግስት መሆኔን አታውቅም፣ ያምነን ንግስት መሆኔን አታውቅም እንዴ ብላ እንግዲህ ለቀባሪው ለወይዘሮ ዛህራ እውነትም ለካ ቤሊ ያለችው ነገር እውነት ነው። ልጄ ለካ እየተጎዳች ያለችው በቀላል ነገር አይደለም። እውነትም ለካ አምነን ይቺ ልጅ አቅርቧታል። ለዛ ነው ለካ ቤሊ እየተናደደች ያለችው ብላ እንግዲህ ወይዘሮ ዛህራም ክላሷ ሄዳ ቤሊ ልጅ ኧረ በጣም ትልቅ ነገር ተፈጥሯል ትላታለች። ምን ተፈጠረ እህቴ እናቴ እንዴ? እንግዲህ ያለቻትን በሙሉ ሄዳ ስትነግራት ተይው እባክሽ እንደዚህ እንድትሆን ያደረጓት እነሱ ናቸው። ስለዚህ ስለ እሷ አይመለከተንም። ሁሉንም ነገር መጨረሻ ላይ ቀን ይፈተዋል። ስለዚህ እኔ እኮ ነግሬሻለሁ፣ አምነን ተቀይሯል፣ አምነን የሌላ ሰው ሆኗል ብላ እንግዲህ ስትላት ተረት ልተረትልሽ ብላ እንግዲህ በጣም ብዙ አስተማሪ ነገር ነግራታለች ማለት ነው። ቤሊም እንግዲህ ያንን ካየች በኋላ ወደ